ያችሁ ማሳያችሁ ነገር ስላለ ነውና ያው ፋይናሊ ምንድነው መቀበሉ ነው ዋናው። ማለት አንድ ላንድ የሚለውን ነገር ተቀብለናል ብሎ በኡስታዞቹ ቢሆን አስልኳል መልእክቱን፣ ምንም ችግር የለውም ተናግሮ ነበረ። ስለዚህ ይህንን ካመጣችሽ ማርያም ታምጣሽ እንዲል ቄሱ ብሎ ቀልዶ ያው አሁንም ድጋሚ ትዋረዳለህ፣ ለማንኛውም ነገ ማታ 3 ሰዓት ላይ ጠብቁን ብሎ ይህንን ዲቤታችንን አክሴፕት አድርጎታል፣ ይልኩታል ማለት ነው። ሳትወዱ በግዳችሁ ትልኩታላችሁ። ሙስሊሞች 100% የምናገረው በዚህ ኡስታዝ አትተማመኑ። 100% አይደለም ከእፎይ ጋር ይቅርና ከቃል ስጋ ሆነ ጋር እንኳን ማውራት አይችልም። 100% የምነግራችሁ ይሄንን ልባችሁ ያውቀዋል፣ መተማመን እንደማትችሉ በሱ። የውይይት ጥሪውን ላቀረበችው እህታችን ምን ብለው እንደሚጽፉላት ፖስት ተመልከቱ። እናትሽ እንደዚህ ትሁን፣ የሸርሙጥ ልጅ በጣም አብልተሻል፣ ለመታወቅ ብለሽ ህይወትሽም እንዳታጪ። እሱ እንግሊዘኛ አይችልም፣ ኢብራን አብሮት እንግደለው ብለው በመምጣት ለሱ እሱ ለማስወገድ 400 500 ሺህ ብር ለበሬ የሚያወጣ ዋጋ መድበውለታል አይደለ? በነገራችን ላይ እስኪ ሁላችሁም አንድ ራሳችሁ ላይ ኮንሰንትሬት አድርጋችሁ እንድታስቡት የምፈልገው ነገር፣ ለምሳሌ ኦቲ ክርስቲያን አንተን ለማስገደል 500 ሺህ ብር መድቤያለሁ። ይህንን ብታቅ ምን ይሰማል? ኦሮሚያ መጅሊስ፣ የሸገር መጅሊስ፣ ሌሎች የክልሎች መጅሊሶች አልቀሩ በጣም ትላልቅና በርካታ ኢስላማዊ ተቋማት ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለፍትህ ሚኒስቴር፣ ለሰላም ሚኒስቴር ያላቀረቡት የደብዳቤ ጋጋታ የለም እኮ አይደል? እፎይ ግን ንጹህ ስለሆነ አንድ እንኳን ሊጠይቀው የደፈረ ሰው የለም። ማንም አልጠየቀውም። ዛሬ ሉዝ አድርጎ የሚወጣው ኢዘር ወይ በሁለቱም ሳይድ ይሄ ልጅ አፈር በልቶ ድምጥ ማጡ ጠፍቶ ከዚህ በኋላ ቲክቶክ ላይ ስሙ ላይ ይነሳ ነው አፈር በልቶ የሚወጣው። የኔን ስም አታንሳ፣ እኔ ምንም አላደርግልህም። ቀጥታ የእፎይን የውይይት ጥሪ ተቀብለህ ማታ 3 ሰዓት ና። የኔን ስም አትጥራ። በቃ ምን ያደርግልሃል የኔ ስም? የእፎይን ስም ጥራና ከእፎይ ጋራ ማታ 3 ሰዓት ላይ በኮሆስት እንገናኛለን ብለህ ና። ፔሪድ። ለምንድን ነው በእኔ ይሄ የሚጠለለው? ለምንድን ነው የኔን ስም የምትጠራው? አትጥራ የኔን ስም። እፎይ የጠራው አንተን ነው፣ የአንተን ስም ነው የጠራው። የአንተን ስለሆነ የጠራው አንተን ስለሆነ የጠራህ እኔ ምንም አላደርግልህም፣ ለሱ ምንም አላደርግለትም፣ ለአንተም አልጠቅምህም፣ ለሱም አልጠቅመው። ዩሲ። ስለዚህ እኔ ይሄ ልጅ እየተናገረ ያለው ምንድን ነው? መረጃ የሚከፍትለት አለ። እኔ ለእፎይ በነገራችን ላይ መረጃ የምከፍትለት አስፈልጌው አይደለም። ኦኬ፣ አስፈልጌው እናድርግ ብዬው አይደለም። ይቅርታና ዩሲ ምናምን እንግሊዝኛ ታወራል ልጁ እንዲገባው ሙሉ ለሙሉ አማርኛ ያርጋው። ዩሲ ምናምን ስል ሌላ ፖለቲካ እንዳይሰሩ ዝም ብለህ አማርኛ ብቻ አውራ። ኮምፕሊኬትድ አታርግበት ንግግር። ተሳደበ እንዳይሉ ደግሞ በኋላ ቆስቲ መጣ ደግሞ በጥዋጭ አስተካክላለሁ። በመሀል እንግዲህ ጣል ማድረግ ከሆነ እንተረጉምለታለን፣ ችግር የለው። ያው ግን ምንድነው ዞሮ ዞሮ እኔም ለእፎይ አላስፈልገው። ስለዚህ ለእፎይ ስለማላስፈልገው አንተን ደግሞ በፍጹም እኔና እፎይ ሆነን ከአንተ ጋራ እኔ መጥቼ እፎይን አጋዥ ሆኜ አልገባም። እፎይን እንደሚያግዝ ሆኜ መጥቼ አልገባም። ኦኬ። ስለዚህ እኔ እፎይ አጋዥ አይደለሁም፣ የእፎይ የዲቤት ረዳት አይደለሁም። ስለዚህ እኔን ስሜን ሜንሽን አታድርግ ማለት ነው። እሺ፣ ስሜን ሜንሽን አታድርግ። ሜቢ ሌሎቻችሁ አንዴ ተቀጥላላችሁ። እነዚህ አይ እፎይ እኮ 10 ሆናችሁ 9 ሆናችሁ ምናምን ብሎ ሲፎክር ነበር። አሁን ለምንድን ነው 2 ሲሆኑ እምቢ ያለው አይነት? እምቢ አላለም። 9 እና 10 ኮንቴክስት አለው። ባይዙ እፎይ ቤቱን ሲከፍት 9 ሆኑና ኑ ገስት ላይ ኦኬ። ኮሆስት ሲጀመር 9 እና 10 አይችልም፣ ገስት ነው የሚችለው። ስለዚህ እፎይ አዎ 10 ሆናችሁ ብትመጡ ኦፍ ኮርስ እስከ 10 ማክሲማይዝ ማድረግ ይቻላል። ገስት ከእፎይ ጋር 10 9 ሆናችሁ ነው ቤቱ ላይ ማለት ነው። ከዛ በኋላ ታወራላችሁ። ይሄ ኦፊሻል የሆነ ዲቤት ደግሞ 1 ለ1 ነው። 5-5ም 6-6ም ከሆነ እሱ ደግሞ ህግ አለው። ባይዚ 2-2 መሆን ይቻላል ወይ? አዎ ይቻላል።
ግን ውይይቱ የሁለት ነው የተጠራው። በፍጹም ይሄ ማለት ከየት ነው ያገናኛችሁት? ክርስቲያን ለምንድን ነው ተማሮ ስሜን አትጥሩ እያለው ያለው? በቃ ሜንሽን አልተደረጋችሁም ሁለታችሁ። የክርስቲያን ስም ማን ያመጣው? የዛውን ጩጬ ልጅ ስም ማን ያመጣው? ምንም የማይገናኝ ነገር ማለት ነው። እና ቤተሰብ በሉ በርቱ። እኛ ግን ቤት ስራችንን እንስራ። ምክንያቱም እነዚህ አካውንቶች ሴቭ ሆነው ለውይይቱ ብቁ ካልሆኑና ኢንተራፕሽን የሚፈጠር ከሆነ በሪፖርት ምክንያት ሌላ ፖለቲካ እንደሚሰራ ግልጽ ነው። ስለዚህ እኛ ከስር ያለ ነው እንበርታ፣ ኮፒ ሊንክ እናርግ። በተረፈ እና በድጋሚ አመሰግናለሁኝ። ክርስቲያን በርቱ፣ ዴቫዬ ሁላችሁንም ሰላም ብያለሁ። እኔ ጨርሻለሁ። ቤተሰብ በውስጥ ጻፉልኝ፣ አካውንቴ ላይ ቪዲዮ አለ። ኤኒዌይስ በቃ ውይይቱን አንድ ለአንድ ተቀብለዋል። አሁን ላይ እስካሁን በነገራችን ላይ ከትናንትና ጠዋት ጀምሮ የነበረውን ኢንሲደንት አሳያችኋለሁ። አሁን ላይ እነዚህ ልጆች ላይቭ ማለት ነው ውይይቱን አንድ ለአንድ መቀበል እንደሚችሉ ተናግረዋል። ዌልደን እኛ ይህንን ደስ እያለን በተግባራችሁ ማለት ነው። እፎይ ማታ 3 ሰዓት ላይ ብቻውን ይገባል። ኡስታዛችሁን ላኩት ማለት ነው። ስለዚህ አንድ ለአንድ ተቀብለናል። 2 ለ2ም አይሁን 3 ለ2ም አይሁን 4 ለ4ም አይሁን ችግር የለውም፣ አንድ ለአንድ እንገባለን ብለዋል። ሉክ አዳምጡት አንዴ። ብራጊንጎች የተለመዱ ናቸው። ዝም ብሎ እንደዚህ ፉከራ ምናምን ሽለላ ምናምን ማለት ነው። ግን ይህ ልጅ ከአንዴም ሁለቴ የምናስተውልበት ተግባሩ ምንድን ነው? ውይይት እስከ ውይይት ሜዳ ድረስ መጥቶ ወላሂ ያመልጣል። በጣም ብዙ ጊዜ ማለት ነው። አንዴ አይደለም፣ በጣም ብዙ ጊዜ ማለት ነው። አይሰራም እንደዚህ አይነት ጨዋታ። እኛ አንድ ለአንድም 2 ለ2ም 3 ለ2 3 ለ3ም 4 ለምናምንም አላለም። አንድ ለአንድ በጣም ነው የሚመቸን፣ ይስማማናል። ያቀረብነው ውይይት አንድ ለአንድ ነው። ቴንክ ዩ ያሰላም ቴንክ ዩ። ስለዚህ ማታ 3 ሰዓት እንገናኛለን ማለት ነው። አንድ ለአንድ ይስማማናል፣ አንድ ለአንድ እናደርጋለን ብለዋል ማለት ነው። ስለዚህ የተጠራው ኡስታዝ እና እፎይ ማታ አንድ ለአንድ ብቻቸውን ዲቤት ያደርጋሉ ማለት ነው። አልጨረስንም። አሁን በጣም ክሊር የሆነላችሁ ይመስለኛል በነገራችን ላይ። ስለዚህ ምናልባት እንትን የለም እንደ ክሊር አልሆነላችሁ ካለ በኋላ ትንሽ ቆየት ብዬ ደግምላችኋለሁ። የምታጨበጭበዋ ምናምን ሞጣ የሚከፍታት የለችም አጠገብ ከስር አይ ግዴታ ነው ደርሷል። ምን እንደሆነ ታውቃለህ? ቃሌ መቀበል አለባቸው። አለበለዚያ ተዋርደው የልጁን ካሪር ነው ኢንድ የሚያደርጉበት። የልጁን የመጨረሻ አገልግሎቱን ነው ዛሬ የሚቋጩበት። ስለዚህ መቀበል ግዴታቸው ነው። አለመቀበል አይችሉም። እና ፋይናሊ ልጆች ተቀብለዋል። እናመሰግናለን። ሰላም ልበላችሁ። እስቲ ናፍቃችሁኛል። ሰላም ነው ዳጊ፣ እንዴት ነህ? አለን እግዚአብሔር ይመስገን። 1 ደቂቃ ትሰጡኛላችሁ? ቀጥል። ማክሲመም 1 ደቂቃ በላይ አላወራም። እና አይ ምክንያት ያቀረቡትን ነገር እኮ ግራ ስለገባኝ ነው። እስልምና ምን ቋንቋው እንግሊዝኛ ነው እንዴ? ይህንን እኮ ቢሆን ማቅረብ የነበረበት እፎይ ነበረ። እኔ አረብኛ አልችልም፣ አረብኛ ውስጥ ይደበቁብኛል ብሎ ቋንቋ አረብኛ ነው። እሱ አረብኛ ይችላል፣ ይሄ እንግሊዝኛ ይችላል። አለቀ። ሐዲሶቹም ይሁን ቁርአኑ ማንኛውም ኢቭን በእንግሊዝኛ እንደውም አንዳንዶቹ የሉ ባለ ብዙዎቹ እንደውም በአረብኛ ብቻ ነው ያሉት። ይሄ ምክንያት ይሆናል ብላችሁ ታስባላችሁ? አረብኛ እንግሊዝኛ እኔ አልችልም ባይችል ደግሞ ምን አገባን ታደኛ እንግሊዝኛ ካልቻለ በሚያወሩት ዛሬ 1 ዓመት ነው 2 ዓመት አካባቢ ፎይ ከአንድ ኡስታዝ ጋር ተወያይቶ ነበር አይደል? ከኦሮምኛ የሚችለው ኡስታዝ ጋር እሱ አረብኛ ተጠቀመ፣ ይሄ እንግሊዝኛ ተጠቀመ። በቃ አለቀ። ይሄውን እኔ ምክንያት ይሆናል ብዬ አላምንም። እኔ ይሄ ሱራ 361 ላይ እንዳለው ልጆቼ እና ልጆቻችሁ ሚስቶቻችን ይዘን እንረጋገም ካልሆነ በስተቀር እኔ ሐሳቡ ያስኬዳል ብዬ አላምንም። እኔ ፖለቲካም ደግሞ ሲሰሩ እያየው ነበር። ሲሄዱን ታውቁታላችሁ እንትን ላይ እንደማይችል ያውቃል። ግን ስሙ በጣም በቃ ያው እንሰት ሲደበድብ ምናምን ሕፃናት ሲደበድብ ምናምን ነበር ቪዲዮ የሚለቀው ሲሄዱ የሚባለው። አሁን እሱም ቪዲዮ ለቆ ለ4 ብሎ ነው ቪዲዮ የለቀቀው እና ፖለቲካ ለማሰራት እየሞከሩ ነው። ድምጽ በጣም ይሄ ብዙ ፎሎወር ባላቸው ምናምን ሰዎች ላይ አሁን ተቀበሉ። በቃ እኮ አሁን ትናንትናማ በጣም በብዙ ግራ መጋባት ውስጥ ነበሩ። ዛሬ ግን አጥርተውታልና ስለዚህ አንድ ለአንድ የሚለውን ዛሬ ምሽት ስለተቀበሉ ምንም ችግር የለውም። እስከ ዛሬ የሰሩት ድራማ ሰርተዋል። ከዚህ በኋላ ግን ጨርሰዋል ማለት ነው ድራማቸውን።
አይሆፕ ከዚህ በኋላ ድራማ እንደማይሰሩ ተስፋ አደርጋለሁ። አንድ ለአንድ የሚለውን ስለተቀበላችሁ ሂዱና አመስግኗቸው። እኔ 5000 ብር አስይዣለሁኝ። አሁን እኔ አይመጣም ብዬ ማለት ነው። እኔ አይወያይም እንደዚህ በሰበብ ሌላ ሰበብ ይፈጥራል ብዬ እኔ 5000 ብር አስይዣለሁ። ሌላ እኔ ላይ የሚያስይዝ ካለ ያው ጎንትን ይሄ ትክክል ባይሆንም ግን እኔ አይመጣም ብዬ በአቅሜ 5000 ብር አስይዣለሁኝ። ቪዲዮም ሰርቻለሁ። እኔ ይመጣል ብዬ 10000 ብር አስይዛለሁ። ብቻውን ይመጣል። አይመጣም። እኔ 5000 ብር አስይዛለሁ። አይመጣም ብዬ ለሴዶ ማርሻል እንስራለታ ቪዲዮ አሁን እሱ 10 ሚሊዮን ብሎ የለ ሁሱ ከመጣ በ10 ሚሊዮኑ ይስጡት ቅድሚያ ማለት ነው። ሁሱ ካልመጣ በ5 ሚሊዮኑ ገብቶ ይፋለም። እኔ ላይ የሚጨምር ካለ ይጨምር። እኔ አይመጣም። የሆነ ሰው ብቻ ቀሚሴን ቢሆን አደናቅፎኛል ብሎ ወይን ጉንፋንም ይዞኛል ብሎ ብቻ የሆነ ሰበብ ፈጥሮ ወይን ረብሾ ይወጣል። እንደባለፈው እፎይ ጋር ገብቶ ለ5 ደቂቃ ምናምን ገብቷል ነበር ሰዓት ላይ ዛሬ ይመጣል። ዳግምዬ ይመጣል። እርግጠኛ ናችሁ? እርግጠኛ ናችሁ? አይ ግን እዚህ ጋር እኮ እነሱ የሆነ ያለውን ነገር ሂቱን ለመቀነስ ነው እንጂ ምንም አይነት ኮንፈርም ወይም ሴት ኦፍ ኢንፎርሜሽን እውነት ይመጣል። በደንብ ይመጣል። ምን ሆነ? የሁሉ ሰው እየጠበቀው ነው። አይ ሰሩ። አሁን እነሱም ደግሞ ስለ እንትን ስላሉ ምንም እንትን የሚሉ አይመስለኝም። ስለዚህ እኔ ልበላ ማለት ነው። የመቅረት ሃትሪክ አይሰራበት እንግዲህ እንዴ ሃትሪክ እንዲሰራበት ካልፈለገ ይመጣል። በእርግጠኝነት ይመጣል። እስቲ እንግዲህ ከተበላውም እንግዲህ ምንም ማድረግ አይቻልም። እኔ አስይዣለሁኝ። ማታ እንግዲህ እና ያለ 3 ሰዓት ላይ መጀመሪያ ላይ ድንኳን ሰባሪ አያስፈልግም እኮ። ድንኳን ሰባሪ ምንም አይሰራም። እኛ ድንኳን ሰባሪዎች ቦታ የለንም። ጥሩ ሀዲሳቶች እናስቀምጣለን በር ላይ ማንም ዘሎ አይገባ። እንትን የሚል ሰው ካለ የለም። ግን አሁን ኦልሬዲ ተቀበለዋል። ጉዱ ይታያል። ማታ ጉዱ ይወጣል። በቃ 5000 ሰው ያሰለመውን ኡስታዝ እናየዋለን። በቃ እዛው ራሱ ከፍሮ ይወጣል ወይስ አይደለም የሚለውን እናያለን። እኛ ለህዝበ ሙስሊሙ መንቃት ነው የምንፈልገው። ይኸውላችሁ 10 ምናምን ሺህ ሰው እፎይ ይዞ ቁጭ ብሎ በሚያስተምርበት ጊዜ ከግማሽ በላይ የሚሆነው ሙስሊም ነው ያለው፣ ምዕመኑ የሚከታተለው ማለት ነው። ምን ይላሉ ሁሌ? እስቲ አንተ ወንድ ከሆንክ ከውሱ ጋር ናግባና ተወያይ ይላል። እኔ በአንድ ላይቭ ሴሽን ላይ ይሄንን ከ10 ጊዜ በላይ ጥያቄውን አስተናግዳል። የሚገርማችሁ ለነሱ ሰዎች መልስ ይሆን ዘንድ ይሄ ውይይት ኢምፖርታንት ነው። ጉዱ ይለያል። እሱ ብቻ አይደለም ይሄ ጥያቄ የሚጠየቀው፣ ሁላችንም ነን። ስለዚህ እናያለን። ሁሱ በረምብ ተዘጋጅ። ጀናዛው ተዘጋጅቷል። ማታ ቀብር ስርዓቱ ላይ እንገናኛለን ማለት ነው ሁላችሁ። ያ ደስ የሚለው ፋይናሊ አንድ ነገር ላሳያችሁ። እስኪ ቆይ ጋይስ ይቅርታና ሌሎቻችሁ ትቀጥላላችሁ። አንድ ጊዜ ማሳያችሁ ነገር ስላለ ነውና ያው ፋይናሊ ምንድነው መቀበሉ ነው ዋናው። ማለት አንድ ለአንድ የሚለውን ነገር ተቀብለናል ብሎ በኡስታዞቹ ቢሆን አስልኳል መልእክቱን፣ ምንም ችግር የለውም። ያው ኡስታዞቹ እሱን ስለሚወክሉት ማለት ነው ይመጣል ማለት ነው። ይመጣል ብቻውን አንድ ለአንድ የሚለውን እንደሚመጣ ተናግረዋል። ግን በነገራችን ላይ አሁን ብቻ አይደለም፣ ትናንትናም እኮ ይሄንን ተቀብለውት ነበረ። ሉክ ይሄ አንድ ኡስታዛቸው ነው። አይታችኋል። ይሄ አንድ ኡስታዛቸው ነው። ይሄ እኛ ሰርተን የለጠፍነው ፖስተር ነበረ እና ይሄንን የውይይት ጥሪ ታላቅ ዲቤት ርዕስ አላህ ወይስ እግዚአብሔር ነቢያት የሰበኩት ማንን ነው? ቀን ሰኞ ሰዓት ምሽት 3 ሰዓት ጀምሮ የሚለውን ነገር ራሳቸው ኡስታዞቻቸውም ለጥፈውት ነበር። ይሄ የቴሌግራም ቻናል ላይ የምታዩት ማለት ነው። አብሯቸው የሚሰራ ኡስታዝ ነው። ይሄንን ተቀብሎ ምን ብሎ ነበር መሰላችሁ? ለማንኛውም ነገ ማታ 3 ሰዓት ላይ ጠብቁን ብሎ ተናግሯል። ይኸው ምን ብሎ ታላቅ ዲቤት ብሎ ማንም ያልተስማማውን ውይይት በራሱ ፈጥሯል። እንግዲህ ይሄ ውይይት ጥሪ ያቀረበችው ያቺ ልጅ ነች። እፎይ ያንን ሁሱን መወያየት እንደሚችል ተናግሯል።
ኡስታዙ ደግሞ ብቻዬን መምጣት እችላለሁ የሚል ከሆነ እንዲመጣ እፎይ ተናግሮ ነበረ። ስለዚህ ይህንን ካመጣችሽ ማርያም ታምጣሽ እንዲል ቄሱ ብሎ ቀልዶ ያው አሁንም ድጋሚ ትዋረዳለህ፣ ለማንኛውም ነገ ማታ 3 ሰዓት ላይ ጠብቁን ብሎ ይህንን ዲቤታችንን አክሴፕት አድርጎታል፣ ይልኩታል ማለት ነው። ሳትወዱ በግዳችሁ ትልኩታላችሁ፣ ሳይወዱ በግዳቸው ትናንትና ጠዋት የፖስተቱት ትናንትና ጠዋት ፖስተውታል። ያ እንደማይቀይሩት ተስፋ እናደርጋለን። ይህንን ፖስት መቼም እንደማይቀይሩት ተስፋ እናደርጋለን። ኡስታዞች ይሄኔ እንደማትቀይሩት ተስፋ እናደርጋለን። አዎ ምክንያቱም አሁንም ቢሆን ኮንፈርም ስላደረጋችሁልን ማለት ነው እንደሚመጣ እንግዲህ ተናግረዋል። አንድ ለአንድ የሚለውን ተቀብለዋል። እኛ የምንፈልገው ይህንን ነው። አንድ ለአንድ ማንም ላይ ሳይለጠፍ ራሱን ችሎ እንዲመጣ። ይሄው ድጋሚ ላስደምጣችሁ፣ በደንብ አዳምጡት። ነገራችን ላይ በእያንዳንዱ ንግግራቸው ውስጥ ፖለቲካ ካልሰሩ እነዚህ ሰዎች ድጋሚ ትዋረዳለህ። የመጀመሪያው ውርደት የትኛው? እነዚህ ሰዎች እኮ በሽተኞች፣ በራሳቸው ፖለቲካ በሰሩት ነገር ራሳቸው ቤታቸው ተሰብስበው በሰሩት ድራማ በነሱ ጭንቅላት በነሱ ሜንታል ተዋርደዋል ማለት ነው። አሁን እያሉ ያሉት ምንድን ነው? መጀመሪያ አዋርደነው አሁን ድጋሚ እናዋርደዋል። እነዚህ ሰዎች ግን ጭንቅላታቸው ጤነኛ ነው? ፖለቲካ ብቻ ነው የሚናገሩት። ያ አንዴ አድምጡት፣ ለመጨረሻ ጊዜ አንድ ለአንዱን ተቀብለናል ነው። እንደዚህ አይነት የብራጊንጎች የተለመዱ ናቸው። ዝም ብሎ እንደዚህ ፉከራ ምናምን ሽለላ ምናምን ማለት ነው። ግን ይሄ ልጅ ከአንዴም ሁለቴ የምናስተውልበት ተግባሩ ምንድን ነው? ውይይት እስከ ውይይት መድረስ መጥቶ ወላሂ ያመልጣል። በጣም ብዙ ጊዜ ማለት ነው። አንዴ አይደለም፣ በጣም ብዙ ጊዜ ማለት ነው። አይሰራም እንደዚህ አይነት ጨዋታ። እኛ አንድ ለአንድም 2 ለ2ም 3 ለ2 3 ለ3ም 4 ለምናምንም አላለም። አንድ ለአንድ በጣም ነው የሚመቸን፣ ይስማማናል። ያቀረብነው ውይይት አንድ ለአንድ ነው። ያ አንድ ለአንድ ውይይት እንግዲህ ኡስታዙ አቅርቧል። ያንን እፎይ ተቀብሎታል ማለት ነው። እፎይ በሰራው መሰረት፣ ልጅቷን በሰራችው መሰረት ዛሬ ማታ 3 ሰዓት የሚደረገው ዲቤት እንግዲህ ሁላችሁም በጉጉት የምትጠብቁት ማለት ነው። ይህን ዲቤት ሁላችሁም በጉጉት ጠብቁ። ዛሬ የመጨረሻ ፋይናል የሆነውን ነገር ምናይ ይሆናል። ኦኬ። ስለዚህ ይሄ አንድ ለአንድ እፎይና ይሄ ኡስታዝ ይወያያሉ። እንኳን ደስ አላችሁ ፋይናሊ። በነገራችን ላይ ቢኒ ግዴታ እኮ መስማማት አለባችሁ አይደለም? ለምን ልጁ በጣም በተደጋጋሚ ለረጅም ጊዜ ከእፎይ ጋራ ተወያይ ብለው ጥያቄ ሲያቀርቡለት ነበረ። ስለዚህ ዛሬ አልመጣም ቢል በቃ ልጁ በፍጹም ከዚህ በኋላ ፊት መቆም አይችልም። በፍጹም ዲቤቱንም ቢያደርግ ደግሞ ከእፎይ ጋር ተቀብሮ ነው የሚሄደው። ይዘሮ ይሄ ልጅ ዛሬ ተቀብሮ ይሄዳል ማለት ነው። አጣብቂኝ ማለት ይሄ ነው። ስለዚህ በሁለቱም ሳይድ አታመልጥም። ነገር ግን የሚሻለው ምንድነው? ቢወያይ የተሻለ ነው ለሱ ግን ከሚያመልጥ ከሚሸሽ ሌላ ሰው ድራቢ ጠርቶ ከሚያመልጥ ቢወያይ የተሻለ ነው። እሱ ዛሬ የሚሻለው የተሻለው ቻንስ እሱ ነው። ለዛ ነው አፈር ልሶም ቢሆን ለሌላ ጊዜ ሊነሳ ይችላል። መሸሹ ግን ጥሩ አይደለም። መወያየት ይሻላል፣ መጋፈጥ ይሻላል። ባይዘዌ ምናልባት ቃል ስጋ ሆነ ካለ የበፊቱን ውይይት እሱ የቀረበትን ውይይት እውነት ለመናገር እኮ እነሱ ቢሆኑ ባልተደረገ ነገር የሰሩት ድራማ አይደለም። የዛኔ 30,000 ሰው ቁጭ ብሎ ሲጠብቀው የራሱ ወንድም እኔ ከእስልምና ወጣለሁ ከሱ ጋር ከተወያየ ብሎ እሺ ነው የጠብቀዋለሁ ብሎ ያ ሁሉ ሰው ሲጠብቀው ቀርቶ እፎይ ምንም አላለም። በቃ አልመጣም። ያው ወንድም ያልመጣበት ምክንያት ብሎ እንዲህ ብሎ ነው የተናገረው። ያልመጣበት ምክንያት እንግዲህ የሆነ ቃል ተናግረሃል ብሎ ነው። ለዛ ቃል ደግሞ እኔ ከእያንዳንዱ ከእንትን ላይ ከቁርአናቸውና ከሐዲሳቸው ላይ አሳያለሁ። እሱን ቃል እያንዳንዱን አሳያለሁ፣ ኃላፊነት በዚህ ወስዳለሁ ብሎ እዛ ላይ ነው እንደሚቅርታ ይጠይቀው። ሌሎችን ይሄን ንግግር ስለተናገርኩ ከእናንተ አንጻር እንትን ከሆነ ይቅርታ ምናምን ጠይቃለሁ ብሎ የተናገረ ኤኒሃው ምንም ከዛ በኋላ የተሰራበት ፖለቲካ የለ ምን የለ ቀጠለ። በቃ እፎይ ስራውን ነው የቀጠለው። እዛ ጋር
በጣም በኃይለኛ ፖለቲካ መስራት ይቻላል እዛ ጋር። እሱን መቅበር ይቻል ነበር እዛ ጋር ማለት ነው። ሁሉ ጊዜ በዛ ነገር ማሸማቀቅ ይቻል ነበር። ኦኬ፣ ግን አላማው እሱ አልነበረም። አላማው ብዙ ሙስሊሞች እንዲድኑ ነው፣ ወደ ክርስትና እንመጣለን ይሉ ስለነበር በሱ በጣም ይተማመኑበት ስለነበረ ያን ያደረገው። አይታችኋል እንግዲህ ወደ እውነት ለመምጣት ጥሩ አጋጣሚ ሆኖላችኋል። ወደ ክርስትና መምጣት የምትፈልጉ ካላችሁ በውስጥ አናግሩኝ ብሎ ነው ዘጋ፣ አለቀ በቃ። ከዚህ የዘለለ ሌላ ነገር የለም። አቤት እነሱ ጋር ቢሆን ይሄ እድል እነሱ ጋር ቢሆን እንዴ ስፔስ ላይ ሁሉ ሳያስነግሩት አይቀርም፣ ጨረቃ ላይ ሁሉ ሳያስነግሩት አይቀርም፣ ባላቸው ሶሻል ሚዲያ ሁሉ ሳይቀር። በጣም የፖለቲካ ግሩፕ ነው በጣም እና አይደኛው ነበር ፖለቲካ የሚሰሩት። ግን እኛ በኋላ ወይም ጥሩ ሰው ነው በእውነት ለመናገር እውነት ቀጥይ እውነት ወይ አይ ላቋረጠ ሳይሆን ለማንኛውም መልእክት ደርሷል። ሲያምርህ ይቀራል ኢምራን ይኖራል ብሎ ዝም ብለው እነሱ እዚህ የሚናገሩትን ነው ታያቸው። አይተሻል፣ አይፈልጉም ማለት ነው እኮ እነሱ እኮ በቃ ምን ያህል እነሱ ናቸው ይፈልጋል ልጅ ይፈልጋል። አይ እነዚህም ታያቸው ነው የሚወስኑት ራሳቸው ስለሆኑ እነዚህማ ስለማይተማመኑበት ነው። ቅድም እኮ አንተማመንበትም ብለው ተናግረዋል። ስለዚህ በዚህኛው ኡስታዝ እንደማይተማመኑበት ተናግረዋል። ግን መጅሊሱ ይተማመንበታል። እናንተ ሙስሊሞች ባትተማመኑበትም መጅሊሱ ይተማመንበታል። ስለዚህ ከዚህ በኋላ ሄዳችሁ መጅሊሱን እኛ አንተማመንበትም፣ ይሄ ኡስታዝ 5000 ሰው አሰለመ የተባለው ውሸት ነው ብላችሁ ንገሩት። ምክንያቱም እፎይ ፊት ብቻውን ቀርቦ መወያየት ስለማይችል፣ እፎይ ፊት ብቻውን ቀርቦ ስላልተወያየ ይሄን ሰውዬ እንዴት ነው 5000 ሰው አሰለመ ብላችሁ የምትነግሩን? እና በዚህ ሰው አንተማመንም ያለውን የተሰጠውን ነገር አንሱ ብላችሁ ለመጅሊሳችሁ አካላቶች ትናገራላችሁ። ይሄንን እናንተ እረዳችኋለሁ። ምክንያቱም እዚህ ቲክቶክ ላይ ያሉ ሙስሊሞች ረጅም ጊዜያቸውን የሚያሳልፉት ሜቢ እሱ ቤት ሊሆን ይችላል፣ እዚህ ኡስታዝ ቤት ሊሆን ይችላል እና ምን ያህል ስህተት እንደሚሳሳት፣ ምን ያህል ውሸት እንደሚዋሽ፣ ምን ያህል አጭበርባሪ እንደሆነ ያውቃሉ፣ ይረዳሉ። ልባቸው ያውቀዋል። በነገራችን ላይ ልባቸው በደንብ ነው የሚያውቀው። እንዲያው የኢጎ ነገር ሆኖ ነው እንጂ ያልሸነፍ ባይነት ሆኖ ነው እንጂ ሙስሊሞች 100% የምናገረው በዚህ ኡስታዝ አትተማመኑ። 100% አይደለም ከእፎይ ጋር ይቅርና ከቃል ስጋ ሆነ ጋር እንኳን ማውራት አይችልም። 100% የምነግራችሁ ይሄንን ልባችሁ ያውቀዋል። መተማመን እንደማትችሉ በሱ እሱ የሚወያይ ከሆነ በጣም ብዙ የምታጧቸው ነገሮች እንዳሉ በደንብ የተረዳችሁ ይመስለኛል። እንደዛም ታውቁታላችሁ። ግን ያው ያልሸነፍ ባይነት ቲክቶክ ላይ ያለው የእስልምና ፖለቲካ አደገኛ ስለሆነ ራሳችሁን በዛ ስር ላለመጣል ላለመውደቅ እየተፍጨረጨራችሁ እንደሆነ እናውቃለን። ግን እኔ ደግሞ የምለው ልጁ ቢኒ እንደተናገረው ዛሬ ብዙ ስህተቶችን ሰርቶ በእፎይ ታጥቦ ቢወጣም ነገ የማስተካከል ቻንስ ይኖረዋል። ካልተወያየ ግን ከዚህ በኋላ ቻንስ የለውም። ከዚህ በኋላ ለምን 1000 የዲቤት ጥሪ ለእፎይ አያቀርብም? ብቻውን ሆኖ እፎይ ከዚህ በኋላ አይመጣም። የዛሬውን የማይቀበል ከሆነ ማለት ነው ይሄ ልጅ የዛሬውን የማይቀበል ከሆነ ከዚህ በኋላ የውይይት ጥሪ ብሎ እንዳያቀርብ። ኦኬ። ስለዚህ ያለው ቻንስ ምንድነው? ያለውን ዕውቀት ተጠቅሞ ዛሬ ከእፎይ ጋራ መታገል ነው ያለበት፣ እንደምንም ብሎ ማለት ነው። እንደምንም ብሎ ያው ትግሉም የሆነው እንግዲህ ያው ሁላችንም ታረጋኛለህ ክርስቲያን የራሳቸው ሙስሊም ወንድም እህቶች እንዴት እንደሚሸማቀቁበት ምናየውን እናሳይ፣ እንዴት እንደማይተማመኑበት ራሳቸው የውይይት ጥሪውን ላቀረበችው እህታችን ምን ብለው እንደሚጽፉላት ፖስት ተመልከቱ። ምን ብለው እንደሚሏት ተመልከቱ። እናትሽ እንደዚህ ትሁን፣ የሸርሙጥ ልጅ በጣም አብልተሻል፣ ለመታወቅ ብለሽ ህይወትሽም እንዳታጪ፣ የሸርሙጣ ልጅ ሁሱ እንግሊዘኛ አይችልም፣ ኢብራን አብሮት ይገባል፣ ዘንድሮ መዋረጃሽ ነው። ተመልከቱ እንዲህ አይነት አሸማቃቂ ኡስታዝ እንዳላቸው ለራሳቸው እንዴት እንደሚመሰክሩ። ይቅርብሽ፣ ተይ፣ ተመከርሽ፣ እየመጣሽ እዚህ አታጋልጪኝ። ኢምራን አብሮት ይገባል፣ ልንገርሽ፣ ሁሱ እንግሊዘኛ አይችልም፣ ኢምራን አብሮት ይገባል። ተመከርሽ መጣሽ፣ አርፈሽ ቁጭ በይ። ተመልከቱ በውስጥ መስመር
ከቆስጠንጢኖስ ጋር እያወራሽ ተመካክርሽ የምታረጊውን ነገር አቁሚ። ኢምራንም አብሮት ይገባል። እሱ እንግሊዘኛ አይችልም ተነግሮሻል። እንዲህ ነው እንግዲህ የሚሸማቀቁት። ፖስታዛችሁ ይህን ያህል ነው የሚያፍሩት። ዘለቀ አረ ዘለቀ የሚለው ጸልጅ ትዝ አላችሁ? እገላለሁ እፎይ ሲመጣበት ዘለቀ እንደዛ ነው እየጮህ ያለው። የምር ያሳዝናል። ግን ነቢይን የሚያክል ነገር መላእክትን የሚያክል ነገር ከሰማይ እየወረደ 23 ዓመት ሙሉ አስተምሮት አሊፍ የምትባለው ፊደል ዜሮቱን አንድ ቁጥር ትሆን የማያውቅ ነቢይ ከማመድ ውጭ አለ? ቅርጿን እንኳን የማይለኝ ጥበብ እኮ ነው እሱ። እንዴ ምን ሆነ ነው? ቃል ጥበብ እኮ ነው። ያለ ሂክማ ነው። እንዴት እንደዛ ትላለህ? የሙስሊሞች ጭንቅላት ማለት ነው። የሙስሊሞች ጭንቅላት እንዴ ቤታቸው የገባው ከታይም የሆነ ጊዜ ካስታውሳችሁ መሐመድ ዮሐንስ ወንጌል ትንቢተ ኢሳይያስ ምዕራፍ 7 ላይ ድንቅ መካር ኃያል የዘላለም አምላክ ተብሎ የተነገረው ለኢየሱስ ክርስቶስ ለመሐመድ ተነግሯል ተብሎ ሰብካ ነበረ እና የኡስታዛውን ስሙን የጠራችሁት ማለት ነው። እና የቱ ጋ ነው ሕፃን ተብሎ የተነገረለት መሐመድ የቱ ጋ ነው ማን ያለው ምናምን ስለው ሙሳ አለኝ። የቱ ጋ አልኩት። ኢቭን ከፈተና ሳይኝ ሐዲስ ላይ ሕፃን ብሎ የፈታውን ምንድነው ያንግማን ማለት ሕፃን ብሎ ነገረኝ። እኔ አላወቅኩም ነበር። በየትኛው ዲክሽነሪ ነው ያንግማን ማለት ሕፃን ማለት ነው ምናምን ብዬ ስጠይቀው ያው አለ እንትና ያስረዳዋል። እኔን ተወኝ አረብኛው ሌና አለኝ። ጉላም የሚለው ነው ምናምን አለኝ። ያንግማን የሚለው ቃል ሕፃን ነው ምናምን ብላል እኮ ኧረ ወገናችን ተቀርታል አልኩት። ነው በቃ ነው አለና ፈታው ማለት ነው በራሱ ጭንቅላት። ከዛ እኔ ዝም አልኩ። አሁን ነው ለካ የምረዳው እኔ ካለማወቅ የተነሳ እኔ ማምኜ ነበር። አርላሽ ይርዳ ማለት ነው። ኤኒዌይስ ምን እንደሚሆን አናውቅም። እንግዲህ ማን በውሸት የሚከብረው አምላክ ማን እንደሆነ ጊዜ ላይ ባይዘው ጊዜ ዳኛል። እኛውን አንፎክርም እኮ ወንድ ልጅ አይፎክርም። ወንድ ልጅ ቤት ዘግቶ አይፎክርም። ወንድ ልጅ አይፎክርም። ታውቃላችሁ፣ ጊዜ ዳየናል። ጊዜ ያሳየናል። 3 ሰዓት አይደለ ጊዜው ፈጣሪ ያደርሰናል። የትኛው አምላክ በውሸት እንደሚከብር እዛው ይዋረዳል ማለት ነው። ይሄ ጊዜ ነው የሚያሳየን፣ ዲቤቱ ነው የሚያሳየን። ግን ቤት ዘግተው አይፎክሩ። ብቻ ለብቻ ይግባ። አንዴ እነዚህ ውዝግብ ሰውየውን ሰውየውን ምን ያክል እንደናቁት ተመልከቱ። በጣም ንቀውታል። መጅሊሱ አክብሮታል። እርስ በርስ እንደዚህ እነዛ በውሸት የሚጓዙ ናቸው። እሱ ሙሉ እውቀት አለው ብለን ደግሞ እኛ እናምናለን። ይችላል ውይይት ማድረግ ይችላል ብለን ሙሉ በሙሉ ስላመንን ነው እፎይ ለሱ ጥሪ ያቀረበው። እንግዲህ ምን ብሏል? ጥሪ ያቀርብልኝ መጥቶ ብሏል። በውስጥ ጽፎለታል ማለት ነው። አሁን ሌላ ሰበብ አያስፈልግም ማለት ነው። አልጻፈልኝም ምንም አላረገልኝም ብሎ አሁን ክርስቲያን አልጻፉልኝም ብሎ ደጋግሞ እንደተናገረ ማንም የጻፈልኝ የለም ብሎ ደጋግሞ የሚናገረው እፎይ ለኡሱ የጻፈን ለዛ ኡስታዝ የጻፈለት መልእክት ስላለ እንዳለ ሁሉ አስቀምጦለታል። ስለዚህ አሁን ማንም አልጻፈልኝም ማንም ጥሪ አላደረገልኝም ብሎ መሸምጠጥ የሚባል ነገር የለም ማለት ነው። ሁሉም ተቀርቶ ሁሉም አለ፣ ሁሉም አይተዋል። ክርስቲያኖችም ሙስሊሞችም አይተዋል። ከሱ የሚጠበቀው አሁን ይዘጋጅ፣ ያዘጋጃቸው የሚወያየበትን እንትን አዘጋጅቶ ለ3 ሰዓት መገኘት ብቻ ነው። የዛኔ ይለይልናል ማለት ነው። ይህን ነው የምንለው። ቀጥሉ። ኤኒዌይስ እንግዲህ ሁላችሁም ማታ 3 ሰዓት ላይ እንደምትመጡ ተስፋ እናደርጋለን። በነገራችን ላይ እኔ የእፎይ ትዕግስት ሁሌ ይገርመኛል። በእውነት እጅግ በጣም በብዙ ነገሮች ነው የተፈተነው በእነሱ ማለት ነው። ማለት እጅግ በጣም በርካታ ነገሮችን በእነሱ ምክንያት በፖለቲካቸው እንግደለው ብለው በመምጣት እሱን ለማስወገድ 400-500 ሺህ ብር ለበሬ የሚያወጣ ዋጋ መድበውለታል አይደለ? በነገራችን ላይ እስኪ ሁላችሁም አንድ ራሳችሁ ላይ ኮንሰንትሬት አድርጋችሁ እንድታስቡት የምፈልገው ነገር፣ ለምሳሌ ኦቲ ክርስቲያን አንተን ለማስገደል 500 ሺህ ብር መድቤያለሁ። ይህንን ብታውቅ ምን ይሰማሃል?
ልጅ ኢያሱ አንተ ለማስገደል 50 ሺህ ብር መድቤያለሁ። ምን ይሰማችኋል? አሁን ሁላችሁም ራሳችሁን እዚህ ጋር 900 ሰው አላችሁ አይደለ? ራሳችሁን ሰው እንዲገላችሁ ለማስገደል ብር 400 500 ሺህ ብር መክፈል ማለት ምን ማለት ነው? ምን ያህል እውነት እንደሌላቸው በዚህ ትረዳላችሁ። የሰው ልጅ የመጨረሻ ሊያምን የሚችለው የሰውን ልጅ በማጥፋት አምላክን አገለግላለሁ ብሎ የሚያስብ ከሆነ ይሄ የመጨረሻ የምታመልከው አምላክ ሰይጣን ነው ማለት ነው። ደም የሚጠጣ ደም ጠጪ የሆነ ሰይጣን ነው የምታመልኩት ሙስሊሞች። መጅሊሳችሁ የአዲስ አበባ መጅሊስ፣ የኦሮሚያ መጅሊስ፣ የሸገር መጅሊስ፣ ሌሎች የክልሎች መጅሊሶች አልቀሩ በጣም ትላልቅና በርካታ ኢስላማዊ ተቋማት ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለፍትህ ሚኒስቴር፣ ለሰላም ሚኒስቴር ያላቀረቡት የደብዳቤ ጋጋታ የለም እኮ አይደል? እፎይ ግን ንጹህ ስለሆነ አንድ እንኳን ሊጠይቀው የደፈረ ሰው የለም። ማንም አልጠየቀውም። ለምን? በቃ አረብኛውን ነው አውጥቶ ያነበበላችሁ። እናንተ እስከዛሬ ስታጭበረብሩበት የነበረውን እስከዛሬ ማውራት ያልቻላችሁትን አማርኛ እፎይ ወጣና አወራ። ይሄ ደግሞ እናንተ ክሰሱልን፣ ግደሉልን ብላችሁ የቀጠራችኋቸው ብር ሰጣችኋቸው የላካችኋቸው አካላት ይህንን ጉዳይ ሲያጣሩ ልክ እንዳልሆነ ተረድተው የእናንተን ክሳችሁን ውድቅ አደረጉባችሁ እና በዚህ እንኳን ምን ያህል ስነ ልቦናዊ ጫና እንደሚደርስበት መረዳት እንችላለን። አንድ ሰው እኔን ለመግደል እየፈለገ ብር ከሰጠ በቃ ገሎኛል እኮ በዛ ልጅ ልብ ውስጥ እኔ ሞቻለሁ የለኝም። እኔ ለምሳሌ ለቃል ሂድና ቆስጠንጢኖስን ግደልልኝ ብዬ 500 ሺህ ብር ብሰጠው በቃ ኦሬዲ ቆስጠንጢኖስን ገድየዋለሁ፣ ቃል ሄዶ ባይገለው ራሱ ማለት ነው። በእኔ ልብ ውስጥ ሞቷል። ይሄን ያህል ነው የነሱ ውርደት፣ የነሱ ጭካኔና አረመኔ እጅግ በጣም ይበል። እኔ በጣም ነው የሚገርም በእውነት። ከዛ ባሻገር እጅግ በጣም በርካታ ጊዜ የዲቤት ጥሪ አቅርቦላቸዋል እፎይ። በጣም በርካታ ጊዜ እፎይ የዲቤት ጥሪ በፊት አቅርቦላቸው ነበር። ቤቱ ሄደው እንኳን ሚዩት ነው ያደረጉት። ሚዩት አድርገው ነው ያባረሩት። እንወያይ ያስገቡኝ ብሎ ሚዩት አድርጎ አባረሩት። ስለዚህ ይሄ ነገር አይሆንም ብሎ አንድ ለአንድ ውይይት ጠራቸው። እያንዳንዳቸው ተንበጫብጨው ቀሩ። እያንዳንዳቸው ማለት ነው። አሁንም ይሄው ከዚህ ኡስታዛችሁ ጋር ፊት ለፊት ጥያቄ ቀርቧል። ፊት ለፊት ከዚህ ኡስታዛችሁ ጋር ጥያቄ ቀርቧል። ይሄንን ተቀብላችሁ ማታ ላኩት። እንግዲህ ቅድም እንዳሳየዋችሁ ቪዲዮ ልጆቹ እንደተቀበሉት ተናግረዋል። ይሄንን ጥሪ ማለት ነው አንድ ለአንድ የሚለውን ተስማምተውበታል። ማታ 3 ሰዓት ላይ እፎይንና ሁሱን ፊት ለፊት በኮሆስት የምናያቸው ይሆናል ማለት ነው። ማንንም ይዘው አይመጡም። የማንንም ድራቢ አያስፈልጋቸውም። ይሄንን የምናይ ይሆናል። ኤኒዌይስ እንግዲህ የማታ ሰው ይበለን። እኔ በዚህ ልጨርስ። ሜቢ ከዚህ በኋላ መክፈት የምትችሉ ቃል፣ ኮንስታንቲኖስ እና ሌሎቻችሁ ቀጥሉ ከፍታችሁ። ኦኬ፣ አንዴ ኮፒ ሊንክ እንዴት እንደሚደረግ ያታያችሁ። ለማታ አካውንቱ ኮፒ ሊንክ በደንብ መደረግ ስላለበት ማለት ነው። ሚዩት ነህ፣ ሚዩት አንሳ። እሺ ኮፒ ሊንክ አሁንም በተደገመ ልናገር፣ ቤቴ ላይ ቪዲዮ ያለ ያንን ቪዲዮ በቀላሉ ማየት ነው። በቃ እንደዚህ ስልካችሁን መተው ነው። በቃ ምንም የምትሰሩት ነገር የለም። አንዴ ምናልባት ማሳየት ይኖርብኛል ቪዲዮ ላይ ሁሉም ነገር ስላለ፣ ወይስ አንዴ ላሳይ ቤተሰብ? እሺ ይቻላል። እሺ ወይም ቪዲዮውን ከሰራው አንተ ቤት ቀጥታ ገብተው ማየት ይችላሉ። ክሊከር ወይም ደግሞ አውቶ ክሊከርን ተጠቅመን ኮፒ ሊንክ የምናረግ ያ ቪዲዮ ሰርቻለሁኝ። ቪዲዮ ሰርቼ አስቀምጫለሁኝ። በጣም ቀላል ነው፣ በጣም ማለት ነው። የማይሰራላችሁ በውስጥ ጠይቁኝ፣ ቴክስት አድርጉልኝ፣ ምንም ችግር የለውም። ስለዚህ እቺን ቪዲዮ በማየት ብቻ ነው እንትን የምትሉት፣ ቀላል ነገር ስለሆነ ማለት ነው። ኤጂ አውቶ ክሊከር ይሄውና እዚህ ጋር እንደምታዩት ከስር ይሄንን ከፕሌይ ስቶር ማውረዶ መጫን ነው። ከባድ ነገር የለውም። አይ ቤቴ ላይ ይዩት፣ እንደዛ ይሻላል። ክርስቲያን ቤቴ ላይ ገብተው ይዩት፣ ምክንያቱም ቀላል ነገር ስለሆነ ማለት ነው። ያልሰራላችሁ ደግሞ ለኔ መጻፍ ትችላላችሁና
ዘ ኦንሊ ቲንግ ሪማይንድ ላረጋችሁ ብቻ ነው ቪዲዮ ያበራሁት እንጂ እንትን ላረግ አይደለም፣ ላሳይም አልነበረም። እንደዛ ይሻላል ጊዜ ስለሚበላ። ቪዲዮ ተሰርቶ ተቀምጧል። በጣም ቀላል የሆነ ነገር ነው፣ በጣም ማለት ነው። ያ ስለዚህ በቃ ቤቱ ገብታችሁ ልጅ እያሱ የሚለው ቤት ገብታችሁ ቼክ አድርጉ። እዩ እንዴት ኮፒ ሊንክ መደረግ እንዳለበት። ማታ የማይቀርበት ፕሮግራም ነው፣ ሁላችሁም እንዳትቀሩ። ማታ ማለት ነው እፎይና ኡስታዙ ፊት ለፊት ተገናኝተው ላይቭ ከሆስታቸውን የምናይ ይሆናል ማለት ነው። እንዳትቀሩ ሁላችሁም። ለጓደኞቻችሁ ለሙስሊሞችም ለክርስቲያኖችም ሼር አድርጉ። ከዛ በተረፈ በጣም ብዙ ህዝብ ስለሚገኝ ይታወቃል። አንዱ ባይሳካላቸው በአንዱ አስበው እንደሚመጡ ማለት ነው። ሪፖርት እንደሚያደርጉ ሙስሊሞች የታወቀ ነው። ስለዚህ በመከባበር ነው መሆን ያለበት። ሪፖርት እናደርጋለን ብለው የእፎይ ላይቭ አንድ የመቆራረጥ የሪፖርት ምልክት የሚያሳይ ከሆነ እሱ ጋም ሚሴ ስለሚያመጣለት እያንዳንድሽ ያለሽ ህዝብ ማለት ነው ሄደሽ እዛ ሪፖርት ታደርጊያለሽ ማለት ነው። ምክንያቱም የእፎይ ሪፖርት ተደርጎ አንቀመጥም። መከባበር ያስፈልጋል። ውይይት ነው። ውይይቱን ቁጭ ብለው ከፈለጉ ኮፒ ሊንክ ያድርጉ፣ የራሳቸውን ኡስታዝ ታብታብ ያድርጉለት እንደፈለጉ ማለት ነው። የእኛም ብቻ በደንብ ኮፒ ሊንክ ያድርጉ። እነዛ ምን ያህል የሞራል ዝቅጠት እንዳለባቸው ስለምናቅ መተው እንደዛ እንደሚያደርጉ አንጠራጠርም። ስለዚህ እኛ የራሳችንን ኮፒ ሊንክ በማድረግ ዲፌንድ እናደርጋለን። እኛ ከስር እያዳመጥን ውይይቱን ዲቤቱን የእነሱን የሁለቱን ዲቤት እያዳመጥን በደንብ እኛ የራሳችንን ኮፒ ሊንክ እናደርጋለን። እዛው ይጨመላለቁ፣ እነሱ ይጨመላለቁ። እኛ እንደነሱ ጨምላቆች አይደለን፣ ባለጌዎች አይደለን፣ ጋጠወጦች አይደለን። እነሱ በእያንዳንዱ እርምጃቸው ድምፅ ለማፈን ነው ሀሳባቸው። ስለዚህ እናንተ ሌላ ምንም ኮንሰንትሬሽን እንዳይኖራችሁ ኮሜንት፣ አንድ አይነት ኮሜንት ታደርጋላችሁ፣ አንድ አይነት ኮሜንት እናደርጋለን፣ ኮፒ ሊንክ እናደርጋለን። በቃ ላይቭ ሁለቱ ሲያወሩ እኛ ኮፒ ሊንክ እናደርጋለን፣ ኮሜንት አንድ አይነት ኮሜንት እናደርጋለን፣ ታብታብ እናደርጋለን። ፔሪድ። በዚህ ብቻ እንትን ካሉ የፈለገ ሪፖርት ቢያደርጉ ላያስቸግር ስለሚችል ችግር የለውም። ለሱም ይደርሰዋል፣ ምልክት ስለሚሰጠው እሱን ስክሪንሾት አድርጎ ስለሚይዝ ምንም ችግር የለውም። በደንብ እናንተ ብቻ ኮፒ ሊንክ አድርጎ የራሳችንን ቤት እንደዛ ብንይዘው ይሻላል ይመስለኛል። ቤቢ የምታሳያቸዋለ ልጅ እያሱ ያ የእፎይ አካውንት ላሳያቸው። የእፎይ አካውንት 4 ነው። ከአራቱ አንዱ ይሄ ነው፣ እፎይ 3 የሚል እፎይ ዩዘር ኔሙ እፎይ 337። ሌላኛው እፎይ 4 የሚል EFFO Y461 ዩዘር ኔሙን ይሄን እፎይ 3 እፎይ 4 ምናምን የሚለው ተመሳሳይ ስሞች ስላሉ ይሄኛውን በደንብ ተከታተሉ። ይሄኛውን አት የሚለውን ዩዘር ኔሙን ማለት ነው። እሱ ነው ዲፕሊኬት ሊሆን የማይችለው። ሶሪ ካሜራ አይ ቲንክ ደበዘዘ። ኦኬ። ስለዚህ እነዚህን አካውንቶች በተቻለ መጠን አራቱንም፣ ምክንያቱም ቀላል ነገር ስለሆነ ማለት ነው። እነዚህን አራቱን አካውንቶች ደጋግማቸው ኮፒ ሊንክ አድርጉ። የትኛውን? እነዚህን እዚህ ጋር ያሉትን ሶስቱንና ተጨማሪ አይ ቲንክ ሁለተኛውን አካውንት ልክፈተው መሰለኝ እሱ ስላልመጣልኝ ይሄኛው አካውንት ማለት ነው። የእፎይ ሁለተኛው አካውንት ይሄ ነው። የእፎይ ሁለተኛው አካውንት ይሄ ነው። EFFO Y12 እነዚህን አካውንቶች በተቻለ መጠን ስፔሲፊካሊ አራቱንን የምንጠቀመው ኮፒ ሊንክ የምናደርገው ማለት ነው። ስፔሲፋይ አድርገን የምንተው ነገር ስላልሆነ፣ ምክንያቱም ብዙ አካውንቶች ባካፕ ሊያስፈልጉ ይችላሉ። አክቹዋሊ በመቶ ሺዎች ምናምን ዘምተው ቴሌግራም ላይ ሪፖርት ስለሚያደርጉ አራቱን እንጠቀማለን። አይ አስፈላጊ ከሆነ ደግሞ የኛም አካውንት እንጠቀማለን ማለት ነው። እና ዛሬ እንደዛ ነው የሚሆነው። ባይዚ ከባዱ ፖይንት እዚህ ጋር ስለሆነ ሪፖርት ስለሆነ ያንን ለማለት ነው። ቤተሰብ በርቱ። እናመሰግናለን። ማታ እንገናኛለን። እንግዲህ በተረፈ ያ ሁላችንም ማታ እንገናኛለን። እንግዲህ ታብታብ ኮፒ ሊንክ እያደረግን ላይቭን የምንከታተል ይሆናል። ለጓደኞቻችሁ ምናምን በደንብ ሼር አድርጉ። እንዳልኳችሁ ላይቭ ላይ ልክ ሲጀምሩ ቤቱን ሲጀምሩ እኛ ኮፒ ሊንክ ማድረግ እንዳይረሳ፣ ኮፒ ሊንክ እናደርጋለን። እሺ